ኮኔ ጥረት ልፋቴን እንዲድክም አምነህልኛል። አውቃለሁ እየለፋ ነው። አምነህልኛል። ልጁ የኔ ነው ብለህኛል አይደል? በቃ እኔ ደግሞ የኔ አይደለም ያልኩ ነው። ስለዚህ ቀጥታ ወደ ክስ ገብተን ቀጥታ ፍርድ ቤት እንደቅናታለን። ምንም ይሁን ምን እኔ የራሴ ህይወት አለኝ። ከዚህ በኋላ መጋባት ነው የሚቀረኝ። ኦሬዲ ሀይሚ ለኔ እርጉዝ ናት አይደል? ቃል የገባውን መሐላውን ምናምን ከበላ እንተያያለን። ይዛኔ አስመቀምቀዋለሁ። አንዴ እሷ እኮ ማለት ነው ልጅቷ የብሩክ ነው ከተባለ አትፋታም፣ ከስራ አትጠፋም። ያኔ ደግሞ እኔንም ልጄን አጣለሁ። ለምን አይገባህም? ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው ዛሬም በድጋሚ መጥቻለሁ። ያው ያለውን ነገር ታውቃላችሁ። እዩ በጣም እያስቸገረችን እያታገለችን ነው። ምን እንደምላችሁ አላውቅም። በቃ ትግል ሆኗል ህይወታችን ማለት ነው። እኔም ልጄን ለማግኘት ብሩራም ነፃ ለመውጣት ሀይሚም ፍቅሬን አገኛለሁ ከፍቅሬ ጋር ዘልቄ ቆያለሁ ብላ ብዙ ስቃይ እየደረሰብን ነው። በማን ምክንያት? ይሄ ሁሉ ነገር እየተፈጠረ ያለው በእዩ ምክንያት ነው። እና ያን ነገር ለማስተካከል ብዙ እየሞከርን ነው፣ ብዙ እየታገልን ነው። ያንን ትግል እንግዲህ ፈጣሪ ያግዛችሁ ይርዳችሁ በሉንና ከናንተ ምናልባት ጸሎት ጋር ይሄ ነገር እንወጣዋለን ብዬ አምናለሁ። ቡራ አይዞ አንተንም ማለት ፈልጋለሁ፣ ሀይሚም እንደዛ። ብቻ ግን እስቲ ዛሬ የመጣሁበት ዋነኛው ምክንያት ምንድነው? የጠረጠርኩት ነገር አለ። የጠረጠርኩት ስላችሁ መጠርጠር ብቻ አይደለም፣ ኦልሞስት አረጋግጫለሁ ማለት ይቻላል። ሙሉ ለሙሉ እርግጠኛ ባልሆንም መጠርጠርም ብቻ ሳይሆን በቃ አረጋግጫለሁ ማለት ይችላል። ያለው ነገር ወዴት እያመራ እንደሆነ እና የእዩ እንደዚህ ያልተገባ ተግባር ለምን ዲኤንኤ ልታረግ እንዳልፈለገች ለምን ፍላጎት እንዳላሳየች ኦልሞስት በቃ ለማጣራት ሞክሬያለሁ በደንብ ማለት ነው። እኔ ከሷ ጋር መከራከርን በቃ እንደ አማራጭ ላለው እሷን አግኝቶ የሆነ ነገር እንደዚህ ያደረግሽ መባባል አማራጭ አይሆንም። ምክንያቱም እሷን በድርቅና በሆነ ነገር አንችላትም፣ እናውቀዋለን። እሷን ማሳመን አንችልም። እንደዛ ስለሆነ በቃ እኔ ያለው አማራጭ ምንድነው ብዬ አሰብኩኝ። እነ ቡራ ያደረጉበትን ሆስፒታል ሄጄ ማጣራት፣ ያለውን ነገር ማጣራት፣ እንዴት ነው የተደረገው፣ ዲኤንኤስ አድርጋለች ወይ፣ ይቀየራል አይቀየርም ወይ፣ ለምንድን ነው እንደዚህ የተደረገው፣ እያንዳንዱን ነገር ማለት ነው። በቃ ዲኤንኤስ ሲባልስ እንደዚህ አይነት ነው ወይ? ብዙ ያላሟሉት ነገር አለ ታውቃላችሁ፣ ብዙ ማለት ነው። ስርዓቱን ጠብቆ ቢሄድ ህጉን ተከትሎ ቢሄድ ዲኤንኤ ራሱ እንዴት እንደሆነ እናውቃለን። ያን ነገር ራሱ ዶክተር ሆስፒታሉ አለማረጉ ተጠያቂ ያደርጋቸዋል። እነሱ ራሱ ይጠየቁበታል በዚህ ነገር ማለት ነው። ስለዚህ ሁላችሁም ፈልገው ምንድነው እዛው ቦታ ላይ ሄጄ ያለውን ነገር ለማጣራት ሞክሬ እውነቱን ስነግራችሁ እዩ የልጅቷን ዲኤንኤ ወይም ደግሞ ደም ይሁን ወይ ደግሞ ይሄ ጸጉር ይሁን ያለውን ነገር እንዳልሰጠች ነው። ይሄ ነው የደረሰኝ መረጃ ማለት ነው። በቃ ይሄን ነገር አላደረገችም፣ አልሰጠችም። ይሄን ነገር ስነግራችሁ ምናልባት ልትደነግጡም እንደዚህም ምናምን ልትሉ ትችላላችሁ፣ ወይም ደግሞ ወሬን ብቻ ሊመስላችሁ ይችላል። በቃ አጣርቼ የተነገረኝ ነገር ይሄ ነው። ምናልባት አላቅም እኔ ያደረገ ወይ ዶክተሩ ዋሽቶኝ ይሆን አላቅም። ዶክተር ደግሞ በዚህ ልክ የሚዋሽ ዶክተር አይደለም፣ እንደዚህም አይዋሽም። ምክንያቱም ዶክተር ሲባል ምሎ ነው የሚገባው አይደለ? ወደ ሕክምና ህጉ ራሱ ምለው ነው። በቃ በእንደዚህ አይነት በሙያው ውሸት የሚባል ነገርን እንዳይዋሹ ምናምን ምለው ነው። ብዙ ፕሮሰስ አለ። ያንን ነገር ሄደው ነው። ስለዚህ ይዋሸኛል ብዬ አላስብም። እንደዛ አይነት መረጃ ተሰጥቶኛል፣ እንደዛም አይነት መረጃ ደርሶኛል። እኔ ይሄንን ነገር ለማን መናገር እንዳለብኝ አውቃለሁ። ማንን ይዤ ናኒድና እናጣራ እስቲ ያለውን ነገር ደግሞ አንተ ስማ ማለት አለብኝ። ምክንያቱም የኃላፊነት እኔ ላይም ስለሆነ ማለት ነው። ምክንያቱም ዲኤንኤ ካላደረገች የልጅቷን እንትን ካልሰጠች ወይ ደም ወይ ነገር ካልሰጠች ይሄ ዲኤንኤ ምንድነው የሚሆነው? በቃ እሷ ሲመቻት አለ አይደል የሆነ ቀን መታ አሁን ዲኤንኤው ሳምንት ምናምን አይደል ይቆያል ያሉት የሆነ ቀን አሁን የዛን ቀን ሰጥተው ቢሆን በንጋታው ሄዳ እሷ የምትፈልገውን ሰው ወይ ደግሞ የቅርብ ሰው እኮ አሁን
ከነሱ ቤተሰብ የቅርብ ሰው አንድ ሰው የሆነ ነገር ብትወስድላቸው ዲኤንኤው 100% የሱ ይሆናል። ይሄን ታውቃላችሁ። ምክንያቱም ዲኤንኤ የቤተሰብ ነው። ያንን ነው የምላችሁ። ያንን ነገር አድርጋ እንደዛ ሐሳቧ ያ ይመስለኛል። እና በዚህ መልኩ እኔ አጣርቼ እንደዚህ ደርሼበታለሁ። ያ ነገር እኔ ደግሞ ያልኩት ነገር እውነት ከሆነ ደግሞ እናንተም እንደምትተማመኑብኝ በቃ እስከዛሬ በእኔ ያላችሁ ጥርጣሬ አንተ እንደዚህ ነህ እንደዚህ አድርገህ ምናምን የምትሉኝ ነገር ያን ነገር በትንሹም ቢሆን በእናንተ ከቀነሰ ደስ ነው የሚለኝ እና ዛሬ ቡራን ጠርቼዋለሁ። ይዤ እሄዳለሁ ሆስፒታል ዲኤንኤ ያደረጉበት ማለት ነው። ይዤ ሂጄ ያለውን ነገር በቃ እንትን እንላለን። ይኸው ለሱ ደግሞ ንገሩት። ለኔ እንደነገርከኝ ለሱም ንገረው ብዬ ዶክተሩን አገናኘዋለሁ። በቃ ያለውን ነገር በቃ ሙሉ ለሙሉ አለ አይደለ ይነግረዋል። ከዛ አለቀ በቃ። ትክክለኛው ዲኤንኤ ደግሞ ቀጣይ ይደረጋል ማለት ነው። እስከዛሬ የተደረገው እስከዛሬ ቆየንበት ነገር አላስፈላጊ ነበረ ማለት ነው። ዝም ብሎ ድካም ልፉ ሲለን። ስለዚህ እና ቤተሰቦች በቃ ያ ነገር እንዲሆን ነው ፍላጎቴ። የዩም ይሄ መጥፎ በቃ እኔ እንጃ በቃ ፈጣሪ ልቦና ሰጥቷት ልብ ሰጥቷት ብትመለስልን ደስ ይለኛል። ለኔ በተለይ ለኔ ለማንንም አይደለም። ብዙ ሰው ይጣላታል አይደል? እኔ አንድ መወዳት ሰው እኔ ነበርኩኝ። እኔ ያን ነገርም ማጣት ስለማልፈልግ ልብ በቃ ትክክለኛ የንጹህ ሰው ልብ ቢሰጥልኝ እግዚአብሔር የምር በቃ ጸሎቴ ሁሌ ያ ነው። እዩ ልብ ሰጥቷት ቀና ሆና ብትመለስልኝ ወደ እኔ ብትሆንልኝ ደስ ይለኛል። እኔ አሁንም አልጠላም፣ ወደፊትም ነው የምነግራችሁ። በቃ እሷ ፊት ምናምን አልወድሽም ምናምን እላለሁ። አይ ነው ግን ደግሞ ፍቅር ደግሞ በቃ ከያዘ ነው የሆነ መርጦ አይጠልም ነው የምላችሁ። ፍቅር መርጦ ቢጠል ታውቃላችሁ፣ ሁሉም ሰው እየመረጠ ይወድቅ ነበር፣ አወዳደቁን ያሳምር ነበር ፍቅር ላይ። ብቻ እኔ ያንን ነገር መጥፎ ባህሪ ወይ ደግሞ መጥፎ ሐሳብ እንዲሳካ ስለማልፈልግ በዚህ መልኩ የማጣራት ስራ ሰርቼ ነገሮች እንዲከሽፉ ማድረግ ነው የምፈልገው። ልጅቷም የኔ እንድትሆንልኝ፣ ምክንያቱም የቡቡ ካልሆነች የኔ ነው የምትሆነው እና ያ ነው ፍላጎቴ። እና ቤተሰቦች ጠርቼዋለሁ። እስቲ ምን ያክል ቆየ ብቻ ግን እና ትንሽ እንጠብቀው ይመስለኛል። ዝምታ ሲውጠኝ ምን እንደምሰራ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም አጽናንተሽኝ አይዞሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለ አንቺ ያወቅሽ እንደገና እና ቤተሰቦች ቆየ ምን እንደማደርግ አላውቅም። በጣም ጨንቆኛል። ያለውን ነገር በጣም እስከነግረው እንዴት እንደጓጓው የምር በቃ አለ አይደለ ጭንቅ ብሎኛል። ይሄ እኔ ብቻ ያወቅኩት ነገር ስለሆነ ነገሩ በቃ ቶሎ ብሎ እንዲከሽፍ ስለምፈልግ በጣም ነው የጨነቀኝ። ሲቆይ እኔ የምር ያለበት ወይ መሄድ ካለብኝ እንደዛ ባደርግ ይሻለኛል መሰለኝ። ብቻ አላቅም ቤተሰቦች፣ እኔ ምን እንደምላችሁ አላቅም። ጭንቅ ነው ያለኝ የምር። ሃይሚ ጋር መደወል ካለብኝ ደውዬ እሷንም ማስጠቅም ነው። እንዴት ነው? ሰላም ነው? ካሜራ እንዴት ናችሁ? ልጅ መጥቼ ይባል። እንዴት ነው? አሉልኝ። ሰላም ነው? እግዚአብሔር ይመስገን ሰላም አለን መስከና። የሆነ ነገር ልነግርህ ነበር አመጣጤ። ያው ከካሜራም በፊት ካሜራ ላይም ያለውን ነገር ተናግሬያለሁ። ለአንተም ደግሞ መናገር ስላለብኝ ነው። በጣም ጨንቆኛል። እንዴት እንደምነግርህ እራሱ አላውቅም። ግራ ግብት ነው ያለኝ የምር። ለማን መናገር እንዳለብኝ አላውቅም። ይህን ነገር ስነግርህ ምናልባት ላታምነኝ ትችላለህ፣ ግን ደግሞ ለአንተ የሚጠቅምህ ነገር ለአንተ ብቻ አይደለም ለእኔም ለሁላችንም የሚጠቅምን ነገር ነው። ማለት ዴኒዮ እኮ ገና ነው አልመጣም። አዎ አልመጣም፣ ይገባኛል። እሱ ሳይሆን አሁን ልልህ የፈለግኩት ማለት ነው። አይ ሌላ ምንም ምን የሚያስጨንቀኝ ነገር አለ ብዬ አላስብም እኮ። አሁን እኮ ስለ ዴኒ ነው። እኔ አሁን አልነገርኩም፣ ግን ስለ ዴኒ ነው። ግን ደግሞ በቃ ብቻ እንድታምነኝ እፈልጋለሁ። እኔ እንሂድ ያልኩ ቦታ እንድትሄድ እፈልጋለሁ። የት? እኔ ዝም ብዬ ተነስቼማ ከዚህ በኋላ የትም አልሄድም። ምንድን ነው የተፈጠረው? ንገረኝና ቀጥታ ከዛ የሚያስኬደኝ ከሆነ ሄዳለሁ። እኔ ሌላ ችግር ውስጥ መግባት አልፈልግም። በቃ እኔም አንተ ችግር ውስጥ እንድትገባ እኔም አልፈልግም። እኔም ችግር ውስጥ መግባት የለብኝም።
ምክንያቱም አንተ በሰራው ስህተት እኔም ልቀጣ ነው። የሰራውን ስህተት ምን አይነት ታውቃለህ? ጥለህ መውጣት አልነበረብህም። ታውቃለህ? ምን ልዩነት አለው? ቦታው ላይ አንተ እኩል ዲኤንኤ አድርገህ መጨረስ ነበረብህ። እኔ በዛ ነገር ተናድጃለሁ። ስህተት ሰርተሃል እኮ ወንድሜም ሀይሚም እኮ በዚህ ነገር ተናገሩኝ፣ ብዙ ሰው ተናገረኝ። ምንም ማምጣት አንችልም። ስለዚህ ዲኤንኤ እስኪመጣ ነው የምጠብቀው። ይሄን ልትናገረኝ ነው? እንዴት አይደለም፣ ይሄን ልነግርህ አይደለም። ግን አይደለም እኔ ከዚህ በኋላ ወቀሳ ምንም አልቀበልም። በቃ ጥዬ የወጣሁበት እኔ ከሷ ጋር መቆየት ስለማልፈልግ እሷ ጋር ምንም አዲስ አማርኛ እስኪደረግ መጠበቅ ነበረብኝ። ቢያንስ ፊት ለፊት ነበረብኝ አውቃለሁ። በቃ የኔ ስህተት ነው። እኔ ደግሞ ከሷ ጋር መቆየት ስላልፈለኩ ነበር ተያልኩ። ለዚህ እኮ ነው የጠራኝ። እኔ ልጅቷ ዲኤንኤ ስትሰጥ አይታታል። እሺ እኔ እንደጨረስኩኝ የሷን ሲጠራርጉላት ምናምን ነው እንትን ያልኩት። ምን ሲጠራርጉ ነው ያየው? ምን ስትሰጥ አላየህም? በእርግጠኝነት ስትሰጥ አላየህም እኮ። ምን ይሰራልኛል? እንደምትሰጥ ግን አውቃለሁ። የሷን ሲጀምሩ እኮ ነው የወጣሁት። በቃ ልትሰጥ ነበረ። በቃ ይሄ ነው ስህተት። እኔ ልነግርህ የምፈልገው ስህተት ሰርታ ልጅቷ ዲኤንኤ አልሰጠችም። ምን ማለት ነው አልሰጠችም? እዩ ዲኤንኤ በምን አወቀን? እኔ እጄ አጣርቻለሁ ያለውን ነገር በውስጥም የነገረኝ ዶክተር አለ። የልጅቷ ዲኤንኤ አልተሰጠም። ይኸውልህ ቢኒያም ቀልድ አይቀልድም። አንዴ መሰለ እንዴ የልጅቷ ዲኤንኤ አልተሰጠም ምናምን ሌላ እኔ አላውቅም። አሁን እኔ ላምንህ አልችልም። አንተ እሺ እኔ ይሄ እንዴ ነው መታ ዲኤንኤ አልተሰጠም የምትለኝ? አላየህም እና ባይሰጥ እንዴ ከኬት የመጣ ዲኤንኤ ነው የምንጠብቀው ታዲያ? እሷ ባትሰጥ እንዴ ነው ልቧ ተራራሚ ነው? ነገ ከነገ ወዲያ የፈለገችውን ዲኤንኤ እዛ ቦታ ላይ ብትወስድ ምን ዋስትና አለ? ኬት የመጣ ዲኤንኤ አሁን እንዴ መሰለህ የሌላ ሰው ዲኤንኤ እንኳን አምጣ ትስተብተ እኔ ሌላ ልጅ የለኝም አይደል? ሌላ ልጅ የለህም? ሌላ ወንድም የለም እህት የለም ቤተሰብ አለ እኮ። እና ታዲያ በቃ ከቤተሰብ ይወሰዳል። ዲኤንኤ ማለት እኮ የቤተሰብ ነው ማለት ለምንድን ነው ግልጽ? እኔ ብቻ ነው የገባኝ ነገር ከቤተሰብ ተወስዶ ቢኒ እኔ አሁን ይባስ ግር እያላችሁኝ ሌላ ችግር ውስጥ ልከተኝ እየፈለክ እንደሆነ እኔ አላውቅም። ዲኤንኤ አልሰጠችም ማለት እኮ ማለት ነው እኮ ማን የነገረ ሰው ጋር እንሂድ። ምንድነው ከዚህ በላይ እኔ በጣም ምንም ጣጣ ውስጥ እየገባው ነው ታውቃለህ እኮ። እኔ ህይወቴን በስራ ልምራበት። ገና አዲስ ልጅ ህይወቴ ላይ መጥቷል። ገና ብዙ ተስፋ ያለኝ ልጅ ነኝ። እንዴ ልጄም ተወልዶ በስራ ማሳደግ ለሱ ደስ ብሎኛል። እንኳን ደስ አለ። የምሬን ነው ስሰማ በጣም ነው ደስ ያለኝ። ልጅ እንዲህ ሊኖርህ እንደሆነ ሳስብ፣ ምክንያቱም እኔ ልጅ ኖሮኝ ያየሁት ልጅ ነኝ። ኖሮኝ ይሄ አሁን የኔ ነው የምትባባሉት ልጅ የኔ በቃ የኔ ነው። ያንን ነገር እኔ ስሜቱን ስለማውቀው እንኳን ደስ አለ። በጣም ነው ደስ ያለኝ። ዲኤንኤ ኧረ በስመ አብ ማን ነው ዲኤንኤ አልሰጠችም ብሎ የነገረህ? ራሱ ዶክተሩ ነው። ዶክተር ነው የነገረኝ። ራሱ ማለት አንድ ሆስፒታል አንድ ዶክተር ነው እንዳለው ብዙ ዶክተር አለ እና በምን ያውቃል ታዲያ? አንተ ለምንድን ነው ሰውን በዚህ ልክ አትመን? በቃ ለምን ትንሽ አይምሮውን በቃ ተጠራጣሪ ማድረገው። ትንሽ መጠራጠር ካለብህ ተጠራጣሪ። ቢኒ እኔ ምንም ነገር ላይ አልቸኩልም። ኦሬዲ ትንሽ ቀን ነው የቀረው። ዛሬ ቀኑ ምንድነው? 2 ቀን ምናምን ነው የቀረው አይደል? ስለዚህ ታገሳለሁ። ከዚህ በኋላ ዲኤንኤ አልሰጠ ምናምን ብዬ ሌላ ችግር ውስጥ መግባት አልፈልግም እኮ። ያንተ ነው ቢባል ምን የምርህን ነው? ግን እኔ እያወራኝ ያለው የምርህን ነው? ዲኤንኤ ካልሰጠች በምን ታዲያ እንዴ ዲኤንኤ ተብሎ ሊመጣልኝ ይችላል ነው እያልኩ ያለው። መቼም ከዶክተሩ ጋር ወስዳ እንትና አትልም። ኧረ ኬት አግኝተህ ከሆነ ሰው ትወስዳለች። እቺ ልጅ የሄደችበትን ርቀት እያየሁ አይደለም እንዴ? አንተ ለምንድን ነው ግልጽ ማይሆንልህ? ይኸውልህ እኔ ባልተጣራ መረጃ ላይ መጨቃጨቅም ሌላ ችግር ውስጥ መግባት አልፈልግም። እኔ እንድትጨቃጨቅ አይደለም በዚህ አንግል ይኸው እኔ በእኔ በኩል እኮ አጣርቻለሁ ያለውን ነገር። እኔ አንተን ለማሳመን ወይም ደግሞ ሄደ የምር ከባድ ነገር ነው አይደል? ሰው ዲኤንኤ አልሰጠችም ተብሎ ኧረ ቢኒያም ተው እሺ። ምን አንተ አምናታለሁ እያልኩ አይደለም። እንዴ ሳትሰጥ ትወጣለች እና ከኔ ጋር ደግሞ ዲኤንኤ ካልሰጠች ከኔ ጋር በምንም ተአምር ያንተ ነው ልባል የምችልበት ምክንያት የለም። እንዴ ወንድሜና አምጥታ እንዴ ነው ወንድም እኔ አላውቅም እኮ ከሆነ ሰው አምጥታ ዲኤንኤ ከቤተሰብ የማንኛውም ቤተሰብ ያንተ ከየት አግኝተህ ወይስ የኔ ቤተሰብ ነው እኔ ላይ ሙድ የሚይዘው? ከየት አምጥታ የሚባል ነገር የለም። በዚህ ጊዜ ከየት አምጥታ ልትላት አትችልም። እሷ ታውቃታለህ። እያወቃት እንደዚህ አታደርግም ማለት ከባድ ነው። ቢኒ እኔ እዩንም ሆነ ማንንም ምንም ነገር ከዲኤንኤ እስኪመጣ ቀን ድረስ ማግኘት አልፈልግም እኮ። እኔ እኮ እየተጎዳሁ ነው። እኔ በቃ ማረም የምፈልገውን አድርግ በቃ። እኔ እሷ ማግኘት አልፈልግም። ዲኤንኤ ሲመጣ እንገናኛለን። የውጤቱ ቀን በአንተ ስተቆኔ እኮ እየተጠቃው ነው። ቡራ ለምን አይገባህም? አንተ የዛኔ እኩል ጨርሰህ ቢሆን ኖሮ እኮ ዲኤንኤ
አለቀ በቃ። እስቲ ውጤቱ እስከሚመጣ ለምንድን ነው የማታገሱት? አንተ በራስህ ኮንፊደንስ አለ ልጅ የኔ ነው ካልክ በቃ ኮንፊደንስ ይኑር። እኔ በሷ ነው እኮ ማለት ተማመነው እሷ ያደረገችው። እኔም በራሴ ኮንፊደንስ ስላለኝ እኮ ነው ዝም ብዬ በቃ እሷ ምንም ልታረግ አትችልም። የትኛውም ዶክተር በገንዘብ ሊቀየር ሊችል ይችላል አውቃለሁ። እሺ ያንን ካወቅ ደግሞ ቃል የገባውን መሐላውን ምናምን ከበላ እንተያያለን። ይዛኔ አስመቀምቀዋለሁ። አንዴ እሷ እኮ ማለት ነው ልጅቷ የብሩክ ነው ከተባለ አትፋታም፣ ከስራ አትጠፋም። ያኔ ደግሞ እኔም ልጄን አጣለሁ። ለምን አይገባህም? አሁን እንሂድ፣ የምር ሆስፒታል መሄድ ካለብን እንሂድ። ለኔ ያስረዳኝ ሆስፒታል ለአንተ የሚያስረዳክ አይሄዳለሁ። እሺ እኔ አሁን ዝም ብዬ ተነስቼ አልሄድም። እንደው ለምን መተህ እንዴት ነው ዴኒ ያልተደረገም? ምን አይነት ኮንፊደንስ ቢኖር ነው ልትለኝ የምችለው? እሺ እኔ ሆስፒታል አንተ ያደረክበት ሆስፒታል ተቋል አይደል እንዴ? ሳላውቀው እንዴ እኮ እኔም እዛ ሄጄ አጣራው ጠየቅኩኝ። እዛው ራሳቸው ጋር ነው ያሉት። እርግጠኛ ነኝ። እኔን ያወራኝ ዶክተር ለምን ላገናኝክ እኮ ነው እያልኩ። እሺ እሱን አገናኝሃለሁ። እንሂድ እናገኘው ይቻላል። በቃ እኔም ፍላጎት ያ ነው። ግን ደግሞ ዴኒያችን ተብሎ ከዛስ ሳሰጥ ልጅቷ እርግጠኛ ነኝ የተጣራ መረጃ ነው። እኔ ማውቀው ዶክተር ነው ያለውን ብሏል። ለኔ ያለኝን ላንተ ይንገር ነግረ ቢኒ ላምነህ አልችልም። እኔ ምን አረጋለሁ? ጭራሽ እኔንም ተጠራጠረኝ። ምን አረጋለሁ ምናምን ሳይሆን በቃ ይበቃኛል። እኔ ሰው ነገር ላምነህ አልችልም። አትሂድ ይቅርብ። ልጅቷ ያንተ ነው ሲባል ደግሞ ከዛ ከኔ ጋር የኔ ነው የሰራው ስህተት የኔ ነው ከተባለ ድጋሚ ዴኒ ያለ ልጅ ልታስቀረኝ ነው። አሁን እንዴት አሁን እኔ አይደለም አንተ ሌላ ሰው እንዲህ ቢልህ ትቀበላለህ? አልተሰጠም ቢል ተጠራጠራለህ። ሄጄ እንዴ ለምንድን ነው ያልሰጠው ብዬ ሄጄ ቼክ አደርጋለሁ። አሁን እንዲሄድ ነው አንተ የፈለከው? አዎ ትሄድልኛለህ። ደግሞ ይነግርሃል። ለኔ ነገረኝን ለአንተ ይነግርሃል። እውነት ከሆነ በቃ አለቀ። ካልሄድክ ደግሞ እመነኝ፣ በቃ እመነኝና ተቀበል ያን ነገር። ዴኒ ያልሰጠችም ዴኒ ድጋሚ ይደረጋል። እኔ ድጋሚ እንዲደረግ ነው ፍላጎቱ። እኔም እኮ መቼ እንዲያልኩ በቃ ተስፋ እንድቆርጥ አልፈልግም። የራስህ ሚስት እኮ ናት እያስቸገረችኝ ያለችው አይደለም። እኔ ሚስቴ ስላልካት ደስ ነው ያለኝ፣ ግን ደግሞ ሚስቴ የራስህ ሚስት ነች። ምን ከኔ ጋር ምን ያገናኛታል? የራስህ ሚስቴ አይደለችም። ሚስት አትበለኝ ገና። ወይኔ እሷ ባሌ ትላለች፣ እሷ አንተ ደግሞ ሚስት ትለኛለህ። እንደዚህ ያሽከረከራችሁት ነገር ኧረ ግራ አታጋባኝ ብሩ። ኧረ ተው እና ሚስት ሳትሆን ነው ታዲያ ሚስት ያልሆነች ልጅ የኔ ነው ብለህ የምትዳረቀው? ልጅ የኔ ነች እኮ ከሆነች ታዲያ ተንባለና ሚስት እኮ ናት የቴን እያበላሸች ያለች። ጋብቻ ምናምን የሚባል ነገር አለ፣ ብዙ ነገር አለ። ደግሞ ሌላ ጣቢያ ትከፍታለህ። እኔ እዚህ ምስቅልቅል ውስጥ ነው። እሺ እኔ አንተ እኔን ካላመንከኝ ይሄው እኔ ካሜራ ይዤ መጥቼ ሁሉን ነገር ተናግሬያለሁ። አመነኝ ነው ያልኩት። በቃ አመነኝና እንሂድ። ድጋሚ ዲኤንኤ ይደረግ። ዲኤንኤ አልሰጠችም። ከየትም አምጥታ ዲኤንኤ ትሰጣለች። በቃ ያኔ ደግሞ ልጁ አንተ ይሆናል። ምክንያቱም ሆስፒታሉ አይከሰስም በዚህ ነገር አይደለም። አሁን ዲኤንኤ ካልሰጠ እንዴት ነው የማይከሰስ? አይከሰስም። እንዴት ነው የማይከሰስ? አንድ ዶክተር ልትከስ ይችላል። ዲኤንኤ ካልሰጠች በየትኛውም ሁኔታ ላይ የኔ የብሩክ ነው ሊባል አይችልም አይደል? እሺ እዛኔ ከሆስፒታሉ ጋር ትጣላ ይሆን? እኔ ከሆስፒታል ጋር ክስ እንደዚህ ከምትገባ እኔ ቢኒ በቃ አላውቅም። የምታደርገውን አድርግ። እኔ ከዚህ በላይ መጨነቅ አልፈልግም። እኔ አሁን አንድ ሁለት ቀን መጣ ሲደርስ ሌላ አጀንዳ አትፍጠሩብኝ። በቃ ደርሷል፣ እናያለን። በቃ ምንም ይሁን ምን እኔ የራሴ ህይወት አለኝ። ከዚህ በኋላ መጋባት ነው የሚቀረኝ። ኦሬዲ ሃይሚ ለኔ እርጉዝ ናት አይደል? አርግዛልኛለች፣ ልጄን ይዛለች እኮ ሶ በቃ እኔም ልጄ ያዝ እኮ ተረዳኝ እኮ ነው እያልኩ እኮ ያዝ በቃ እኔ እኮ መች ከለከልኩ? እኔ ከልጄ ጋር ዘድብህ አላልኩ ምን አላልኩ እኮ እየተሸወድክብኝ ነው። በዚህ ጋር እኔ አሁን ሁለት ቀን በቃ ነው ሁለት ቀን መታገስ አቅታ ሁለት ቀን ደረሰ። እሺ ታገስ ካልከኝ ሂጄ ሌላ ችግር ለምን እፈጥራለሁ? ታገስ ካልከኝ እታገሳለሁ። ምንም እኔ አሁን ከአንተንም ማስጨነቅ አልፈልግም። በቃ ይቅርብኝ። እኔ ያመጣሁትን መረጃ ውሸት ነው ይሁን በቃ ይቅር። ምን አይነት ነገር ውስጥ ነው ከተተችኝ? በቃ ኦሬዲ ባትሰጠም የኔ ምርመራ ከሷ ጋር ሊገናኝ አይችልም። አንድ እውነት ነው። በቃ እሺ አንተ እንደዛ ብለህ እንዲህ ድርቅ ብለህ በትክክል አይደለም። እውነታው ነው አይደለም። እየመጣችሁ እንዲያደርግ እንዲሆን ምናምን ስላላችሁ ምንም ማድረገው ነገር የለም ከዚህ በኋላ። እሺ እኔ እኮ ሄደ ዶክተሩን ላገናኘን አውራው አሁን ከቻልክ እሷን ከራሷ ጋር ችግሩን ፍታ። በቃ ሄደ አውራት እንትን ማለት መታረቅ ካለባችሁም ታረቁ ምናምን ጨርሱ። በቃ ቢኒ የኔ ነው ታታበላችሁ። ገብቶሃል አይደል? እሷ እብድ ናት። ይገባኛል እኮ የምትጠራው ጥራት የምትለፋው ነገር እኮ ይገባኛል። ግን በቃ ከሷ ጋር ጨርስ። እኔ ዲኤንኤ እስኪደርስ ድረስ እኔ ከማናችሁም ጋር አታገኙኝ አልፈልግም። እሺ በቃ ሁለት ቀን ታገሱኝ።
እኮ እሺ የዛኔ የሚወጣው እውነት እኔ እኮ እሱን ያስፈራኝ እኮ። ምን ያስፈራሃል? በቃ ዲኤንኤ ተደርጓል። የተሳሳተ ከሆነ ድጋሚ እናስደርጋለን። አንቀናትም ቢሆን እናስደርጋታለን። አንተ አሁን ይኸውልህ ዲኤንኤ መጥቶ የተፈጠረው የሚፈጠር አንተ ብቻ ከጎን ይሁን። እኔ ያለው ለምንድን ነው በቃ አንተ ከጎን ከሆንክ ልጅቷን ድጋሚ እናስደርጋታለን። ሰርቀናትም ምንም ይሁን ምንም ከዚህ በኋላ ለዩ ምንም እናባብለው የምንታገሳትም ነገር የለም። ሳገኛት በጣም እንጣጥ እያለች ነው አይደለ? አንተም ላይ ጉልበት ታያለች፣ እኔም ላይ አሁን እኮ እኔም ላይ ወዳህለው ሙድም ታራምዳለችም ጸብም ታራምዳለች። ልጅቷ ልክ እንዳልሆነች ነው እየተሰማኝ ያለው ቢኒ እኮ ልክ አይደለች። ቤተሰብ ሰብስበህ ጸበልም ውሰዳት፣ እኔ አይመለከተኝም። የምታደርገውን አድርግ በቃ በእናትህ እኮ እሺ። እኔ ለምን አታግዘኝም? እኔ እኮ አሁን እኔ ስህተት መስራትን የምታምን ልጅ ከሆንክ በቃ ስህተት የሰራውን ነገር ማስተካከል እኮ ነው። አለቀ እኮ። እኔ አመንኩ እኮ ምንድነው ስህተት ሰርቻለሁ ካልክ እኮ አለቀ በቃ። ያንን ስህተት እናስተካክል። ምን አድርጌ ዲኒ ይደገም ነው? እኔ መቻልኩ ካልተደገመ ብያለሁ። እምቢ ብያለሁ። እኔ ነኝ እምቢ ያልኩት። እሺ እምቢ አላልክም። የመጀመሪያው አሁን የሚመጣው ውጤት በጣም አደጋች ስለሚፈጥርብን ነው። እኔም አንተም ላይ ማለት ነው። አንዴ ስማኝ እሺ። ቆይ አሁን የሚመጣው ውጤት ልጁ ያንተ ነው ከተባለ የሚሆነው ነገር ታውቃለህ። እሷ ካንተ ስራ አትወጣም። እኔ ሰር ምን ሰራለች? እኔ ኦሬዲ የልጅቷ አባት ነህ ትባላለህ እኮ። በቃ ይሁን ልባል። የዛኔ ግዴታ ከዩ ጋር ትሆናለህ ማለት ነው እንዴ? ግዴታክ ነው ወይ ከሷ ጋር እንድትሆን አይደል? የትኛው ህግ ነው ግዴታ የሚያደርገው? ከሷ ጋር ትሆናለህ እያልኩ አይደል? ከሷ ጋር ትሆናለህ ሳይሆን ቢያንስ በልጅቷ ትይዛለች። ችግር የለውም። እኔ የብሩክ ነውም ከተባለ ድጋሚ ዲኤንኤ እንዲደረግ አደርጋለሁ በራሴ። አለማድረግ መብት አላት ታውቃለህ? ምን ማለት ነው? አለማድረግ አይፈቅደውም። ምን ማለት ነው? ሁለተኛ ጊዜ ዲኤንኤ አይደረግም። አንዴ ነው። ለምንድን ነው የማይደረገው? በህግም ቢሆን ይሄዳሉ። አላመንኩበት። እኔ እዛ ነገር ውስጥ አትግባ ነው እያልኩ ያለው እኮ። እዛ ነገር አሁን ምንም ማምጣት አልችልም እኮ። አሁን ቢኒ ወይ ልጁ ማስቆም ትችላለህ። አሁን ወይ ጌታ ኢየሱስ፣ አንተ ገና 2 ቀን እኮ ነው የቀረው አይደል? አስቆም። 2 ቀን ለቀረው ነገር እንዴት ነው ነገሩን ማስቆም ትችላለህ? ምን ብዬ ነው ማስቆም? ድጋሚ ማድረግ አረ ጉዴ ፈላ። እሺ ከፈለክ በቃ እኔ እስቲ ላማክር፣ ሰው ላማክር። አሁን እኔ ምንም እውቀቱ የለኝም ድጋሚ ማስደረግ ማለት። ላማክር ምችል ከሆነ ማስቆም ምችል ከሆነ አስቆማለሁ። በቃ ላማክር ልጅ እኔ አንተ የምታደርገውን አድርግ በቃ። አሁን 2 ቀን ታገሱ። ብሩክ የልጁ ነው ከተባለ መፍትሄ ያነጣው እኮ ነው። ጥረት ልፋቴን እንዲድክም ያለህልኛል አውቃለሁ። እየለፋ ነው አምነህልኛል። ልጁ የኔ ነው ብለህኛል አይደል? በቃ እኔ ደግሞ የኔ አይደለም ያልኩ ነው። ስለዚህ ቀጥታ ወደ ክስ ገብተን ቀጥታ ፍርድ ቤት እንደቀናታለን። ያን ያህል እርምጃ ሄድን ከፈለግን ልጅቷንም ወስደን ከሷ እኮ በቃ ላጯን ሁላ መውሰድ እኮ በቂ ነው ለኛ። አለቀ እኮ በቃ ይሄንን ማድረግ ነው። እስቲ ይምጣ፣ 2 ቀን ውጤት ይምጣ። አሁን መፍትሄዎች ማሰብ ነው። ራሳችን አላስደረገችም አደረገች ምናምን ያ ሌላ ጣጣ ውስጥ ከምንገባ እኔ ደግሞ ላምንህ አልችልም። በቃ አላስደረገችም የተሳሳተ መረጃ እንደሰማው ድጋሚ ያጣራ። በቃ እሺ እኔ ካላመንከኝ እኮ እንደዚህ በግድ ምን የሚባል ነገር አይደለም። ይሄ የፍላጎት ጉዳይ ስለሆነ ታጣራለህ። ፍላጎት ካለ ይስተካከላል። ምንም አይደለም እኮ በቃ አንተ እንዳልኩ ነገሮች አሁን የብሩክ ነው እንኳን ቢባል ዲኤንኤ ተቀየረ ተሳሳተ ምናምን ተፈጠረ የሚባለው ነገር ተፈጥሮ የብሩክ ነው እንኳን ቢባል የዛን ቀን አንተ ከጎኔ እንደምትቆም ቃል ገባልኝ። እኔ ከጎኔ ነኝ፣ ግን በሷ በኩል የሚመጣውን ነገር ትወጣዋለህ። እንተያያለን ከሷ ጋር። በቃ እንደዛ ካልከኝ እኔ ምንም እንደማታመጣብኝ ከዚህ በህይወቴን አትበጠብጠውም። ኦሬዲ ልጅ አለኝ እኮ እኔ ራሴ የማምነው ያመንኩት ልጅ አለኝ አይደለ? እሺ እዩን አታውቃትም ማለት ነው። በዚህ ልክ እኔ እሷን እንደዚህ ያቀለያየበትን መንገድ እኔ ኧረ ብቻ እስቲ እሺ አንተ እኔ ማስቆም እኔ ለማስቆም ልሞክር። እሺ ለኔ ትፈቅድልኛለህ? ላስቆመው እንደፈለክ አድርገኝ። ለምንድን ነው አሁን ምኑን ነው የምታስቆመው? ዲኤንኤ ውጤቱ ይምጣ። ለምን ይቆማል? እሺ ይምጣ ብለህ እኔ እንዲመጣ ነው የምፈልገው እኮ መጥቶ። እንዴት ነው ሰው እኔ ከእዩ ጋር ሌላ ነገር አድርጌ ቢሆን በኮንፊደንስ ወጥቼ ዲኤንኤ ይደረግ ውጤት ይታይልኝ ምናምን ማንኝ ነው የምከራከረው እኮ። እኔ እኮ ህግ የያዘው ነገር ሆኗል እኮ። አሁን ዲኤንኤ ማለት ህግ ይዞታል ኦልሬዲ። በቃ ችግር የለውም ይሁን እናያለን። ማድረግ ያለብንም በሙሉ እናደርጋለን። በህግ ለመጠየቅ እኔ እሺ አኔ ምንም ችግር የለውም። አንተ ዋናው አንተ ማመን ነው። የልጁ አባት ነኝ ማለት ነው። እኔ ማራጎን እንዴት ማክስ ነኝ ገብቷል። በቃ እኔ እስከዛሬ ስለፈልፍ የሚኖርኩት እኮ የልጁ አባት ነኝ ስለሆንክ ነው እኮ። ስለዚህ ሌላ ምንም ችግር ውስጥ የሚያስገባኝም ነገር የለም። እኔ ተጣድፌ የምወስነው ምንም ነገር የለም። ውጤቱ ይምጣ፣ የዛኔ እንወስናለን፣ እናያለን። በቃ አመሰግናለሁ። ቻው ቻው። መጨነቅ ምናምን አልፈልግም። ችግር የለውም ማለት እሺ፣ አመሰግናለሁ። ቤተሰቦች እንግዲህ እኔ የቻልኩትን ሞክሬያለሁ። እኔ ከዚህ በኋላ የምሬ ነው ምን እንደሚፈጠር እናውቀዋለን።
ምን እንደሚሆን እናውቀዋለን። ይሄ ውጤት ምን እንደሚሆን ሁላችንም እናውቀዋለን፣ ግልጽ ነው። ምክንያቱም የሆነ ሴራ ወይም የተደረገ ነገር እንዳለ ሁላችን እኔ እንደውም አጣርቼ አይደል እንደዚህ ያልኩት፣ እናንተ ደግሞ እንደዚህ አይታችሁ የገባችሁ ነገር አለ። ያ ነገር ነው የሚሆነው። ስለዚህ እኔ መናገር ነው የምችለው እና የሆነ ሰው እንደዚህ አስገድጄ ና እንደዚህ አይደለም ና ልውሰድ ብለው አይሆንም። ስለዚህ የሱ ፍቃደኝነት ቢኖር ደስ ይለኝ ነበር። በቃ ወስደን ሄደን ያለውን ነገር ከዶክተሩ ጋር አገናኘዋለሁ፣ እንደዚህ ያወራል። ግን ደግሞ አሁን በግድ ማድረግ አልችልም። የቻልኩት ሞክሬያለሁ። የተፈጠረው ስህተት ለማስተካከል ነበር ፍላጎቴ፣ ግን ያ አልሆነልኝም። ሲመጣ እኔ ብሎኛል። በቃ እናያለን። ምንም አዲስ ነገር የለም። የሚመጣውን ነገር እናውቀዋለን። በቃ ሰው በዚህ ልክ እኔ ካልተረዳኝ እኔ እየለፋ ያለው ትልፋት በሌላ አንግል የሚያይብኝ ሰው ካለ ይሄው እንደፈለገ በቃ አላውቅም። ብቻ እኔም ልጅቷ የብሩክ አይደለችም ቢባል የዛን ቀን ደስ ነው የሚለኝ፣ እንዴት ደስ እንደሚለኝ። ግን ደግሞ ያ አይሆንም። በዚህ መንገድ ሄዶ ሊሆን አይችልም ጭራሽ። እኔ ምናልባት ሀብቴን ባወራው በእንደዚህ ነገር ሊረዳኝ ይችላል፣ ብሩክ ላይረዳኝ ይችላል። ስለዚህ እሱ ማውራት ካለብኝ ዛሬም አወራዋለሁ። በሱ በኩል ደግሞ አስጠይቄው የሚስተካከል ነገር ካለ ለእናንተ አሳውቃችኋለሁ። ግን በቃ እኔ ሀብቴን አውርቼ ማስተካከል ያለብኝ ነገር በሀብቴ በኩል ደግሞ መጠየቅ ያለብኝ ነገር ለመጠየቅ ሞክራለሁ። በቃ ያዛ ልክ ነው መሄድ የምችለው፣ ምክንያቱም የሰውን ድንበር መጋፋት አልፈልግም። እኔ ብሎኛል አያለው ውጤቱ ሰርፕራይዝ አልሆንም ማለት ነው። የዛኔ ማቅ ልጅ ስለሆንኩ ሰርፕራይዝ አልሆንም የዛኔ። እና ቤተሰቦች አመሰግናለሁ። ቻው።